በህትመት ጥሬ ዕቃዎች ላይ የተጣለው ተደራራቢ ግብርና ቀረጥ እንደገና ይፈተሽ። ተማሪዎቻችን ከቴክኖሎጂ እኩል ለንባብ ትኩረት እንዲሰጡ አገራዊ አጀንዳ ይነደፍ። ደራሲያን ይበረታቱ። ሚዲያዎቻችን ስለ ንባብ ተገቢውን ትኩረት ይስጡ። የሀገራችን የህትመት ተግዳሮትና ፈተናዎች በኢትዮጵያ ስርዓተ መንግስታት ውስጥ የባዕድም እጅ በየዘመኑ የራስም እጅ በልምጭ እየገረፈ ካቀጨጫቸው የኢኮኖሚ ዘርፎች አንዱ ምናልባትም በእኔ ግምት የዘርፉ አንዱና ተቀዳሚ ይመስለኛል። እቺ ስቴትመንት ነው የምንደረደረው። ደግሞ አለው በኢትዮጵያ ስርዓተ መንግስታት ውስጥ የራስም የባዕድም እጅ በየዘመኑ በልምጭ እየገረፈ ካቀጨጫቸው የኢኮኖሚ ዘርፎች አንዱና ምናልባትም በእኔ ግምት የህትመት ዘርፉ አንዱና ቀዳሚ ይመስለኛል። ይህን ጥቅል ምልከታዬ ፈረንጆቹ ቼሪ ፒኪንግ ኤቪደንስ ይሉታል። ምን ማለት ነው? የመሟገቻ ሀሳብ ከሆነም ግድ የለም፣ በዚሁ ጥቅል ሀሳቤን እቀጥላለሁ። የአጋጣሚ ጉዳይ ሆኖ ወንድሜ አቶ ይታገሱ እንዳነሳው የእንጀራ ገመዴ ገና ከጠዋቱ ያቆራኘኝ ከህትመት ዘርፍ ጋር ስለሆነ ለህትመት ሴክተሩ ቤትኛ እንደሆንኩ ይሰማኛል። ከአዲስ አበባ ዩኒቨርሲቲ እንደተመረቅኩ የዕድል ዕጣዬ የወደቀው የሀገሪቱን ማተሚያ ቤቶች በሙሉ በስሩ ሰብስቦ ይመራ በነበረው በኢትዮጵያ ማተሚያ ኮርፖሬሽን ነበር። የተመደብኩበት የስራ ዘርፍም ኮርፖሬሽኑ ሊያቋቁመው ላሰበው የአሳታሚነት ክፍል እንደ ኃላፊ ቢጤ አድርጎኝ ነበር። ነገር ግን ቢሮው ተቋቁሞ ሙሉ ለሙሉ ስራ ከመጀመሩ አስቀድሞ የወቅቱ ገዢ የፖለቲካ ድርጅት ኢሰፓ ማን ወንድ ነው የግሌ ያደረግኩትን የኩራዝ አሳታሚ ድርጅት ለመወዳደር ጥርስ ያበቀለው በማለት ዘራፍ በማለቱ ፕሮጀክቱ መክኖ እኔም ወደ ብርሃንና ሰላም ማተሚያ ቤት ተመደብኩ፣ ተወረወርኩ ማለቱ ስለሚከብድ ነው። ደርግም እኮ ኩራዝ አሳታሚ ድርጅትን የወረሰው ከሜኖናይት ሚሽን ነበር። በወቅቱ 33 የኩራዝ አሳታሚ ድርጅቶች ነበሩ። አሁን ሜጋ የተባለው ማለት ነው። በብርሃንና ሰላም ማተሚያ ቤት የ7 ዓመት ተኩል ቆይታዬም የኃላፊነቴ ድርሻ ከሀገርና ከውጭ ሀገራት የሚገቡ የህትመት ጥሬ ዕቃዎች እንዲታዘዙ ማድረግ ነበር። እኔ ነኝ የማዘው የዓለምን ገበያ፣ የሀገር ውስጥ ገበያ እያየው። በኋላም እስከ ትናንት ድረስ ተሰማርቼ የነበርኩበት የስራ ዘርፍ የህትመትን ዘርፍ ከሚመሩ ከሚያሳትሙ፣ ህትመቶችን ከሚያሰማሩ ተቋማት ጋር ነው። ስለዚህ ለህትመት ዘርፉ እጅግም ቅርብ መሆን ብቻ ሳይሆን ቤትኛ እንደሆንኩ እነሆ ለነጭ ዘቁር እድሜ ዳርዳር እያልኩ ነው። ጠንከር ላድርገው ካልኩም ለኢትዮጵያ አሳታሚዎችና አታሚዎች ማህበር፣ ለነሱ ማህበር ማለት ነው፣ ባለፉት ዓመታት የዘርፉን እድልና ተግዳሮት በተመለከተ 3 ያህል ጊዜ የጥናት ወረቀት አቅርቤላቸዋለሁ። ዛሬም ቢሆን የብርሃንና ሰላም የቦርድ አባል ነኝ። ስለዚህ የምናገረው በኦቶሪቲ ነው። የህትመት ዘርፉን ከውስጥ በልምጭ ሲገርፉ የኖሩት ከቅርብ ዘመናት እንኳን ብንነሳ በግርማዊ ቀዳማዊ ኃይለ ሥላሴ ዘመን የነበረው የሳንሱር ማነቆ ማስታወስ ይቻላል። እንዲያም ቢሆን ግን ከዘመኑ ክፋት በጎነቱ ያይል ይመስለኛል። ስለምን ቢሉ ዘመናዊ ማተሚያ ቤት ለማቋቋም ንጉሱ ብዙ አስተዋጽኦ አድርገዋል። ማተሚያ ቤቶች ተስፋፍተዋል። አሳታሚ ድርጅቶችም ድንቅ ድንቅ የህትመት ውጤቶችን ያትሙ ነበር። በነገራችን ላይ በዛ ዘመን የታተሙ ኳሊቲ ስራዎች ከፈለጋችሁ ቼክ አድርጉ። ኦክስፎርድ ዩኒቨርሲቲ ፕሬስ የሚባለው ዛሬ አይታተሙም። እነዛ መጽሐፍት ኳሊቲ መጽሐፍት እነ ማክቤዝን የጋይ ጸጋዬ
የቲያትር መጽሐፍት የተጻፉባቸውን በቀላሉ ማየት ይቻላል። ዛሬ አይታተሙም እነዛ መጽሐፍ። እንዳልኳችሁ በኦቶሪቲ የምናገራቸውን ነገሮች ስላለፍኩበት ነው። ዘመነ ደርግ የሳንሱር ሰንሰለቱን አጥብቆ ቢያከርም የኢትዮጵያ መጽሐፍ ድርጅት፣ ኩራዝ አሳታሚ ድርጅትን የመሳሰሉ ድንቅ አሳታሚ ድርጅቶች ነበሩ። መጽሐፍትን ለሌሎች የህትመት ውጤቶች የሚታተሙ የነበረው ሳንሱሩን እየተገዳደሩ በገፍ ነበር። የሳንሱር ማነቆ ቢኖርም በኢትዮጵያ ታሪክ የአንድ ደራሲያችን መጽሐፍ 3 ወር ባልሞላ ጊዜው 90 ሺህ ታትሟል። ስንት አሳተምክ ሲባል በዛ ዘመን 15 ሺህ ስንል የት ልትገባ ነው? ምን ልትሆን ነው ይባላል። አብዛኛው አንባቢ ደግሞ ግንባር ላይ ያለ የመከላከያ ሰራዊት ነው። ትምህርት ሚኒስቴር ደግሞ በብዛት እየወሰደ ለሬፈረንስ ያውላል። ሰራዊቱ አንባቢ፣ ወጣቱም አፍቃሪ መጽሐፍ ነበር። በመጀመሪያዎቹ ዓመታት አብቦ የነበረው ከመጽሐፍት ይልቅ በኢህአዴግ ጊዜ ማለት ነው መጽሔቶች፣ ጋዜጦች ወይም እድሜያቸው እንዴት ባጭሩ እንደቀጨጨ ሁላችሁም ታስታውሳላችሁ። በእኔ ጥናት እስከ 363 ያህል መጽሐፍትና መጽሔቶች ይታተሙ ነበር ኢህአዴግ ስልጣን ላይ በነበረበት ዘመን። ይህ የኖርንበት ያለው ወቅት ደግሞ የሀገራችን የህትመት ዘርፍ በለበቅ ሳይሆን ቅድም በልመጫ አይደል ያልኩት፣ በለበቅ ሳይሆን በዱላ እየከተከተው ያለው አንድም በመንግስት ፖሊሲ አማካይነት ታክስና ቀረጡ ሰማይ ሰማያት ደርሶ የመጽሐፍት ህትመት አይቀመስ እንዲሆን መደረጉ ሲሆን፣ አንድም የቴክኖሎጂው የሶሻል ሚዲያው ፍጥነት እንደሆነ ይታመናል። ወንድሞቼ ያሉትን ባጭሩ ምን ማለት ነው ተደራራቢ የሚለው? አሁን ብዙዎቹ ወረቀት 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 ሲሉ ነው ያው የሰማ ነው። የህትመት እንዳልኳችሁ እዛም ውስጥ ስላለው አሁንም ስላለው ስለነበርኩም መጽሐፍ ስለማሳትም፣ ለምሳሌ ብዙ ጊዜ ደጋግም የምናገረው የወረቀት ቫት ጉዳይ ነው። አንድ ወረቀት አቅራቢ ኢትዮጵያ ውስጥ ለአሳታሚው የሚሸጠው 15% ቫት ከፍሎ ነው። አታሚዎች፣ ማተሚያ ቤቶች ደግሞ ደራሲውን 15% ያስከፍላሉ። ደራሲዎች መጽሐፍታቸውን ከተቀበሉ በኋላ ደግሞ አከፋፋዮች 15% ይቀበላሉ። እንደ ሜጋ አይነቶቹ 50% ነው ዲስካውንት የሚጠይቁት ዚስ ዴይዝ። ስለዚህ የወረቀቷን ብቻ ነው የወሰድነው። ፕሌቱን ብንወስድ ኤግዛክትሊ ሴም ፓተርን ነው። ኬሚካሎችን ብንወስድ ይሄንኑ ፓተርን ነው። 3፣ 4፣ 5 ታክሱ ቅድም የጠቀስከው ከቫት ውጪ ምን ነበር ያልከው? ኤክሳይዝ ታክስ እኮ የሚባለው ለሀገሪቱ ለምታስገባው የቅንጦት እቃዎች ማለት ነው። እነዚያ የቅንጦት እቃዎች ሽቶና ዊስኪ የመሳሰሉ ናቸው። ስለዚህ ወረቀት ይቀረጥ ከሆነ እሱ ማለት ነው። እንግዲህ ይሄንን ታክስ በህትመት ላይ ተግባራዊ ያደረገች ሀገር ምናልባት ጊነስ ቡክ ላይ የሚመዘገብ ከሆነ ኢትዮጵያ ትሆናለች ማለት ነው። እንግዲህ ልድገመው፣ ይህ እየኖርንበት ያለው ወቅት ደግሞ የሀገራችን የህትመት ዘርፍ በለበቅ ሳይሆን በዱላ እየከተከተው ያለው አንድም በመንግስት ፖሊሲ አማካይነት ታክስና ቀረጡ ሰማይ ሰማያት ደርሶ የመጽሐፍ ህትመት አይቀመስ እንዲሆን መደረጉ ሲሆን፣ አንድም የቴክኖሎጂው ፍጥነት እንደሆነ ይታመናል። ከትምህርት መጽሐፍት ውጪ ያሉ ህትመቶችን የሚያሳትም አንድም ነፍስ ያለው ተቋም ኢትዮጵያ ውስጥ የለም። አንድም አሳታሚ ድርጅት የለም። ግለሰቦች፣ ነጋዴዎች፣ ድሮ መጽሐፍት የሚያዞሩ ዛሬ የተሻለ ኢኮኖሚ ደረጃ ላይ የደረሱ በቅንነት የሚሰሩት ካልሆነ በስተቀር ኢትዮጵያ ውስጥ አሳታሚ ድርጅት የለም። ከአሁን ቀደም ግን የኢትዮጵያ አሳታሚ ድርጅት የሚባል ነበር። ከኦክስፎርድ ዩኒቨርሲቲ ፕሬስ በኋላ
አቶ ተስፋዬ ዳባ ያቋቋሙት። ከዛ ደግሞ ኩራዝ አሳታሚ ድርጅት ነበር። የኢትዮጵያ መጽሐፍ ድርጅት አብዛኞቹን የጋሽ ባህሉና የጋሽ ዘሪሁን መጽሐፍ ያሳተመ ነው። ኩራዝ መጽሐፍ ድርጅት እኛም የደረስንበት በርካታ በገፍ ሲያሳትም የነበረ ድርጅት ነው። ከጥቂት ዓመታት በፊት ይሄን ልብ ብላችሁ ስሙ። ከጥቂት ዓመታት በፊት እኔው ራሴ ኢንቮልቭ ያደረኩበት የዚህ አካዳሚ ፕሬዚደንትም በዛ ስራ ላይ የተሳተፉበት ጀነራል ኤዱኬሽን ኳሊቲ ኢምፕሩቭመንት ፕሮግራም የሚባል ኢትዮጵያ ለተማሪዎቿ መጽሐፍት እንድታሳትም የዓለም ባንክ ድርጅቶች የተሰባሰቡበት ፈንድ አግኝታ ነበር። ከ800 ሚሊዮን ዶላር በላይ በሁለት ፌዝ 1 ፌዝ 2 ካልተሳሳትኩ በመጀመሪያው ፌዝ ወደ 580 ሚሊዮን አካባቢ፣ ሁለተኛው ፌዝ ወደ 300 ምናምን ሚሊዮን ነው። ኦኬ፣ ይሄ ገንዘብ መጽሐፍ ቴክስት የሚታተሙት ያው እንደምታውቁት ህንድ ወይም ጆርጂያ ወይም ከኢትዮጵያ ውጭ ነው። እነዚህ በመቶ ሚሊዮኖች የሚቆጠሩት ገንዘብ ከመጣ በኋላ መጽሐፍቱን እንዲታተሙ የተደረገው ውጭ ሀገር ነው። መጽሐፍ ውጭ ሀገር ወስዶ ማሳተም ይሻላል ወይንስ የኢትዮጵያ አታሚዎችና አሳታሚዎችን አጠናክሮ ሀገር ውስጥ ትንሽ ማሽን ገዝቶላቸው እንዲሰሩ ይሻላል የሚለው ያ ከውጭ የምንገረፍበት ልምጭ አንዱም ተጽዕኖ ይሄ እንደሆነ ነው። እንግዲህ ለምን እንዲሆነ የሚጠረጠረው ምክንያት ብዙ ነው። እሱን ጊዜና ወቅት ይፈተዋል። ዛሬ ደግሞ በዘመን አመጣሽ ሶሻል ሚዲያ እየተመካኘና ከግብር ጋር እየተሳበበ የህትመት ዘርፉ ተንኮታክቶ የሞት ዳርቻ ላይ እንዲደርስ ተፈርዶበታል። በህትመት ዘርፉ ላይ የተጣለው ድርብ ታክስና ቫት ከቅንጦች እቃዎች ቅድም እንዳልኩት ታክስ ቢወዳደር እንጂ የሚያንስ አይሆንም። በግንቦት 1995 ዓመተ ምህረት 15% ቫት ከህትመት ላይ እንዲነሳ ከወቅቱ የገንዘብ ሚኒስቴር ከክቡር አቶ ሶፊያን አህመድ ጋር ንግግር አድርጎ የኢትዮጵያ ደራሲያን ማህበር እሳቸውም ችግሩን ተረድተው የቫት ታክስ በአስቸኳይ እንዲነሳ አደረጉ። ይበልጥ ያስገርመው ነገር በወቅቱ በውጭ ሀገራት ታትመው የሚመጡ መጽሐፍት ከቀረጥ ነፃ ተደርገው ሲገቡ በሀገር ውስጥ የሚታተሙት ደግሞ ከፍተኛ ቀረጥ እንዲከፍሉ ይደረግ ነበር። ይሄ ፓራዶክስ አይደል? ከውጭ የሚመጡት ከቀረጥ ነፃ፣ ሀገር ውስጥ የሚታተሙ ድርብርብ ታክስ። ሌላው ፓራዶክስ ልንገራቸው። መጽሐፍ አሳትመን ዕዳ ውስጥ ገብተን ንብረት ሸጠን ዋጋ ከፍለን በቃ ሀገር ውስጥ እንግዲህ ካልተሰራጨ ደግሞ ትንሽ ውጭ ላሉ ወዳጆቻችን የተማርንበት ሀገር ጓደኞቻችን እንዲሁ እንላክ ብንል ካስተም አያሳልፍም። ይህን ታውቃላችሁ? መጽሐፍ 20 መጽሐፍ ይዤ ለመውጣት ባለቤቴ ወደ ውጭ ስትሄድ በይችን ደግሞ ትንሽ ለወዳጆቼ አዳርሰሽ። እውነት ለመናገር ግማሹ ማን ነው ከየት ነው ለምን ጉዳይ ነው ይሄ መጽሐፍ ከሀገር አይወጣም ተብሎ መጽሐፌን መልሻለሁ። 40 መጽሐፍ መልሻለሁ አይወጣም ተብሎ። ይሄ ፓራዶክስ አይደል? ኦኬ። ዛሬም ይህ ጸጋ ለተመረጡት ብቻ መቀጠሉ አልቀረም። የቱ ጸጋ? ውጭ አሳትመው ለማምጣት ለተመረጡት የሀገሪቱ ምርጦች ብቻ ነው የተፈቀደ። ከውጭ አሳትመው ማምጣት ከሀገር ውስጥም ወደ ውጭ ማስወጣት ይችላሉ። ስለዚህ መንገዱ የተከፈተላቸው የዚያ ዘመን ሹሞችና ባለጊዜዎች መጽሐፍት ከውጭ አሳትመው ቢያስገቡ ምን ይገርማል? ቀደም ባለው ስርዓት ያው እንደምታውቁት ብዙዎቹ ውጭ አሳትመው ነበር ሲያመጡ የነበረው። ዛሬን ደግሞ ነገ ይፈታዋል። ብዙ ማለት አልችልም። ዛሬ ስለ መጽሐፍት ህትመትና ስለ መጽሐፍት ዋጋ መነጋገር የደም ግፊትን ከፍ ያደርጋል። ስለዚህ ተጠንቅቀን ነው መስማት ያለብን። በተለይ በድርሰቱ ላይ ያለን ሰዎች የራሷ ቋንቋ ባለቤት፣
ረጅም የጽሁፍ ታሪክ ያላት ሀገር፣ የተማረ ሰው ሀብት በብዛት ያስፈልጋታል የምትባል ትውልዱ ከዘመን አመጣሹ ቴክኖሎጂ ጋር አጣብቆ እንዲቆራኝ እንጂ ለንባብ እጅግም እንዳይጨክን በሚመስል መልኩ ታክሱና ግብሩ ከዕለት ወደ ዕለት እየናረ ሲሄድ አድማጭ መጥፋቱ ምን እንደሚባል ግራ ያጋባል። አንድ የሀገራችን ታላቅ ተቋም በ2007 ዓመተ ምህረት ከእንግዲህ ወዲያ የወረቀት አገልግሎት በተቋማችን ውስጥ ዝር አይልም በማለት ዋና ዋና ኃላፊዎቹ ወረቀትን ሰብስበው ሲያቃጥሉ በኢትዮጵያ ሚዲያ ታይቷል። በጣም ትልቅ የተባለ አንጋፋ ተቋም ከዚህ በኋላ ወረቀት እኛ ጋር ዝር አይልም ብሎ በወቅቱ በኢትዮጵያ ደራሲያን ስም ድምጻችን አሰምተናል። ይቅርታም ኦፊሻሊ አልጠየቁም። ምን ማለት ነው ወረቀት ማቃጠል? ግን እነሱ ዛሬም ቢሆን የሚገርማችሁ ነገር ከወረቀት አልተላቀቁም። ዛሬም ቢሆን ለዘላለም ደግሞ የትኛውም ተቋም ከወረቀት አይላቀቅም፣ አስረግጥላቸዋለሁ። ቢያንስ መታወቂያ የሚባል ነገር አለ። እሱን እንግዲህ ወይ ቺፕስ እንትን ካላለ በስተቀር ሰውነታችን ውስጥ ወረቀት የሚባል ነገር ይጠፋ። እኔ በተማርኩበት ሀገር በ5 ዓመት ውስጥ የወረቀትን አገልግሎት እናጠፋለን የሚል ካምፔን ተጀምሮ ነበር። ወላጆችና ትውልዱ ባክ ቱ ዘ ቡክ የሚል ዘመቻ ጀምረው እንደገና ሪግሬት አድርገዋል። ኦፊሻሊ ሪግሬት አድርገዋል። ለነሱ ብቻ አይደለም፣ እኛም ከዚህ መጽሐፍት እየላክን እነሱ ሀገር ያለው ተቋም እንዲያትምልን እያረግን ነው። እንግዲህ ላጠቃለው ለዛሬው ችግር መፍትሄ የሚመስለኝ በግሌ መንግስት የግብር ውሳኔውን ይከልስ፣ ለተወሰነ ጊዜ የህትመት ዘርፉ ይደጎም፣ ተማሪዎቻችን ከቴክኖሎጂ እኩል ለንባብ ትኩረት እንዲሰጡ ሀገራዊ አጀንዳ ይነደፍ፣ ደራሲያን ይበረታቱ፣ ሚዲያዎቻችን ስለ ንባብ ተገቢውን ትኩረት ይስጡ፣ በህትመት ጥሬ ዕቃዎች ላይ የተጣለው ተደራራቢ ግብርና ቀረጥ እንደገና ይፈተሽ፣ የመጽሐፍን ስቃይ የሚያውቁ መሪዎች ያላትና ግዙፍ ላይብረሪ ያቋቋመች የዛሬቱ ኢትዮጵያ ቴክኖሎጂውን ብቻ የሙጥኝ ብላ ለማደግ እየተቻኮለ ያለውን ትውልድ እንድትታደግ አደራ ማለት እወዳለሁ። አሁን ወረቀት ስንል በወረቀት ላይ 15% በመጣሉ ብቻ መጽሐፍ ዋጋ የተጋነነ እንዳይመስለን። አሁን እንግዲህ ይሄ አቤቱታ ለኢትዮጵያ ለራሷ ነው። በእኔ ጥናት መሰረት ትንሽ ሪሰርች አደረኩና ለአታሚዎችና ለአሳታሚዎች ትንሽ 1-2-3 ዓመት ሆነ መሰለኝ የኢትዮጵያ ደራሲያን እንደው ወደ ሀገር ውስጥ የሚያስገቡት የወረቀት ፍጆታ ምን ያህል ነው ብዬ ትንሽ ጥናት አደረኩ። ያው ከሙያ አንጻር 1000-2000 አይደል የሚታተሙ፣ በጣም ከፍተኛ 3000 አይደል የሚታተመው። 30-40 ሺህ ባሳተምንበት ዘመን የኢትዮጵያ ደራሲዎች 6 ኮንቴነር ሀገር ውስጥ ቢገባ ለአንድ ዓመት በቂያቸው ነው። 6 ኮንቴነር ኢትዮጵያ ውስጥ ቢገባ 1000 እና 2000 ለሚያሳትሙ ኢትዮጵያ ደራሲያን በቂ ነው። እና ኢትዮጵያ ከ6 ኮንቴነር የምታገኘው ግብር የትኛውን ድልድይ ሊሰራ ነው? የትኛውን ትምህርት ቤት ሊከፍት ነው? የትኛውን ፋብሪካ ሊያቋቁም ነው? እንወያይበት። አመሰግናለሁ።